በወንድማችን ሰይፉ ፋንታሁን መሪነት በሰይፉ ኦን ኢቢኤስ እና በሰይፉ ሾው እንዲሁም በመቄዶንያ የዩቲዩብ ቻናል በተደረገ የገቢ ማሰባሰቢያ እንግዲህ 1 ቢሊዮን ብር አካባቢ በገንዘብም በአይነትም መሰብሰብ የተቻለበት ጊዜ ነበረ። በቅርቡ ሰምታችኋል። አቶ በላይ የብርክታይት አባት ሰርጉን በዚህ ግቢ አድርገው ነበርና ለመጋቢት 6 ገቢ ማሰባሰቢያ አንድ ሲኖ ትራክ ሰጥቶናል። ለምሳሌ መቄዶንያ በጣም ሰፊ ግብ ነው ያለው፣ ሰፊ ስራዎች ነው ያሉት። ሙሽሮቹ 10 ሚሊዮን ብር፣ የመድኃኒዓለም አባላት ሌላ 10 ሚሊዮን ብር፣ አንድ ሰውዬ ደግሞ ወደ 3 ሚሊዮን አካባቢ፣ ሲኖ ትራክ ደግሞ ጨረታ እንዲሆን ኦልሞስት ወደ 34 ሚሊዮን ብር ጀምረናል ማለት ነው። ለዚህኛው ህንፃ የመጨረሻ ገቢ ማሰባሰቢያ ይሆናል ተብሎ የሚታሰበውን ነገር ለማድረግ ነው እንግዲህ እንቅስቃሴ እየተደረገ ያለው። ይህንን በጎ ዓላማ በመደገፍ ሁሌ እንደምለው እኛ እዚህ ጋር ተናጋሪ ብንመስልም የምንናገረው መልእክት ደግሞ የመንግስትም ይሁን የግል ሚዲያ፣ ሶሻል ሚዲያ አጠቃላይ የምትጠቀሙ ተጽዕኖ ፈጣሪዎችም ሚዲያዎችም ይህንን ዓላማ የራሴ የኔ ብላችሁ ለማህበረሰቡ እንዲደርስ ሁልጊዜ ድልድይ ሆናችሁ ለምትሰሩት ስራ በአረጋውያኑ ስም ሁልጊዜ ልባዊ ምስጋናዬን ለማቅረብ ወዳለው ክብር ይገባቸዋል ለማለት ፈልጋለሁ። መቄዶንያ በነገራችን ላይ በኢትዮጵያ ሕዝብ እገዛና በፈጣሪ እርዳታ እዚህ ደረሰ ስንል እንደ ሶስተኛና እንደ ዋና የጀርባ አጥንት ተደርጎ የሚወሰደው ትልቁ አቅም ሚዲያ ነው። የሚሰራውን የሚያደርገውን የሆነውን ነገር ለማህበረሰቡ በማድረስና በመስጠት ትልቅ እገዛ አድርጓል። ሰዎችም ባዩት ነገር እየተነኩ ወገኖቻቸውን ለማገዝ ትልቁን እድል እንዲጠቀሙ ከዚህ በረከት እንዲሳተፉ አድርጋችኋልና በድጋሚ ላመሰግናችሁ እወዳለሁ። እስከ ዛሬ መቄዶንያ ከተመሰረተበት ጊዜ ጀምሮ ላለፉት 10 ምናምን ዓመታት እዚህ ሲደርስ በርካታ የኢትዮጵያ ህዝቦች እያንዳንዳቸው ድጋፍ አለ። 1 ብር መቀነቷን ፈታ ከሰጠች እናት ጀምሮ በርካቶቹ አስተዋጽኦ አላቸውና እስከ ባለፈው ገቢ ማሰባሰቢያ ወይም ደግሞ እስከ ትላንትና እዚህ ግቢ ሙት ዓመት፣ ሰደቃ፣ ሰርግ፣ ኒካ ያደረጉ ወይም ያላቸውን ነገር አምጥተው እስከሰጡ ሰዎች ድረስ ሁሉንም በጋራ ልናመሰግን እንወዳለን። በተለይ የዛሬ ዓመት እንደሚታወቀው በተደረገው የገቢ ማሰባሰቢያ ላይ ታሪካዊ በሆነ መልኩ በርካታ ኢትዮጵያውያንን ያዋሃደ ሌሎች መረጃዎችን እንዳንሰማ ሌሎች ክፉ ወሬዎችን እንዳንሰማ አድርጎን መቄዶንያ ልዩነት ያላቸው ሰዎች በአንድ ሐሳብ ተሰባስበው ለረጅም ቀናት እንደ ሀገር ስናስብበት ስንመክርበት የነበረ ነገር ነውና በጣም ደስ ይላል። እሱ ብቻ አይደለም፣ የተሰበሰበውም ነገር በገንዘብም በአይነትም ቀላል አይደለም። ያው እንደምታውቁት በወንድማችን ሰይፉ ፋንታሁን መሪነት በሰይፉ ኦን ኢቢኤስ እና በሰይፉ ሾው እንዲሁም በመቄዶንያ የዩቲዩብ ቻናል በተደረገ የገቢ ማሰባሰቢያ እንግዲህ 1 ቢሊዮን ብር አካባቢ በገንዘብም በአይነትም መሰብሰብ የተቻለበት ጊዜ ነበረ። ከዛ በኋላ ደግሞ እፎይታ ወስደን የተወሰነ ጊዜ ሰውንም አሳርፈን እኛም እንደገና ተዘጋጅተን እንመለሳለን፣ የዓመት ሰው ይበለን ብለን ነበረ ያቆምነውና የካቲት 1 ጀምረን በዓመቱ ደግሞ የካቲት 1 ተመልሰን መተናል ብለን ከማህበረሰቡ ጋር የተጀመረውን ነገር ለማስጨረስ በእንቅስቃሴ ለመስራት አንዳንድ እንቅስቃሴዎች እየተደረጉ ነበረ። ነገር ግን ያሉ ክፍተቶችን ለማስተካከል ስቱዲዮአችንንም በጥሩ ሁኔታ ለማዘጋጀት የሚተላለፈው ከዚሁ መቄዶንያ በተዘጋጀ ጥሩ ስቱዲዮ ነው የሚተላለፈውና እሱን የሙከራ ነገሮችን ከማድረግ አንጻር ሌሎች ተጓዳኝ ከሚዲያው ጋር በተያያዙ የሚስተካከሉ ነገሮችን አስተካክለን ጥሩ በሆነ መልኩ መቀጠል አለብን በሚል እሳቤ የካቲት 1 የነበረውን የቀጥታ ስርጭት የገቢ ማሰባሰቢያ እንግዲህ ወደ መጋቢት 6 አድርገነዋል። ያው የካቲት 1 እሁድ ቀን ነበረ፣ የመጋቢት 6ም እሁድ ቀን ነው የሚሆነው። 12 ሰዓት ላይ የምንጀምር ይሆናል። የካቲት 1 እየተባለ በጣም ፕሮሞሽን ስለተሰራ
እናንተም ማህበረሰቡ ጋር እንዲደርስ ስላረጋችሁ ሰዎችም የካቲት 1 የቀጥታ ስርጭቱ ይጀምራል የሚል መረጃ ስላላቸው በይፋ ቀኑ ለተወሰነ ጊዜ መራዘሙንና ትክክለኛ ቀኑ መቼ ነው የሚለውን ነገር ለማስቀመጥና ዝግጅቱም ያው አንዱ የፕሮሞሽንም ነው። በነገራችን ላይ ቀኑ በዚህ ቀን ተለወጠ ማለት ብቻ ሳይሆን እግረ መንገድ የእናንተ መምጣት ደግሞ ያልሰማው እንዲሰማ ሰምቶም ድንገት በሌላ ነገር የተወጠረውንም እንዲያስታውስ ከማድረግ አንጻር በጣም ትልቅ አቅም የሚፈጥር ስለሆነ እንግዲህ የሚዲያ ባለሙያዎች እስከዛሬም ስታደርጉ እንደነበረው የምትመከሩም አይደላችሁም። ቅድም ብሎታል። የራሳችን የሁላችን የጋራ ጉዳያችን ከመሆኑ አንጻር ይህንን መልእክት በማዳረስ ስራዎችን እንድንሰራ የሚል ነው። እንግዲህ እንደሚታወቀው ባለፈው በተደረገው ገቢ ማሰባሰቢያ ህንፃውን ለመጨረስ የሚያስፈልጉ የፊኒሺንግ ማቴሪያሎች የገቡ ስቶርም ገብተው ስራዎች እየተከናወኑ ነው። እንደገናም ደግሞ መተው ወደብ ላይ የደረሱም በርካታ እቃዎች አሉ። እነሱም በመጠባበቅ ላይ እንገኛለን። ከዛ ጊዜ ጀምሮ እንቅስቃሴዎች አልቆሙም፣ ግንባታዎች እየሄዱ ነው። ህንፃችን እያለቀ ነው። ስለዚህ አሁን ቢያንስ ይሄንን የምንጨርስበት መቄዶንያ በጣም ሰፊ ግብ ነው ያለው። ሰፊ ስራዎች ነው ያሉት። ከዛም በመቀጠል ቢያንስ ግን ያቀድነውን ነገር ጨርሰን ፈጣሪ ቢፈቅድ እንደው የዛሬ ዓመት አሊያም በዚህ ዓመት መጨረሻ ይህ የኔ ሐሳብ ነው፣ እንደ ተቋም አይደለም ማወራው። ይሄንን ነገር አስመርቀን ተመራርቀን የምንሄድበትን መንገድ ለማመቻቸት ለዚህኛው ህንፃ የመጨረሻ ገቢ ማሰባሰቢያ ይሆናል ተብሎ የሚታሰበውን ነገር ለማድረግ ነው እንግዲህ እንቅስቃሴ እየተደረገ ያለው። ደጋግመን በሚዲያ ተናግረናል። መቄዶንያ የገቢ ማሰባሰቡን ከጀመርንበት ከዛሬ ዓመት ጀምሮ እስካሁን ከ42 ወይም ከ44 ቅርንጫፍ ወደ 56 ቅርንጫፍ አድገናል። ካልተሳሳትኩኝ ወደ 14 ቅርንጫፎች ጭማሪ ተደርገዋል። እሱ ብቻ አይደለም። ትኩረት አድርገን እኛ ስለዚህ ህንፃ ደጋግመን ስለምናወራ ግዙፍ ስለሆነና አገልግሎቱም ትልቅ ስለሆነ ይህንን መጨረስ የሚል እሳቤ እያነሳን በዚህ ላይ ስለምንወያይ እንጂ በተለያዩ የሀገሪቱ ክፍሎች ላይ መሬት በተወሰደበት መቄዶንያ የራሱ መሬት ባገኘባቸው ቦታዎች ሁሉ ከ15 በሚበልጡ አካባቢዎች ግንባታዎችን ያከናውናል። በጣም ትልልቅ ግንባታዎችን አንዳንድ ተቋማቶቹ ከዚህ ከዋናው ማዕከል ያልተናነሱ የሚመስሉ ትልልቅ ፕሮጀክቶች እንደ ቀብሪ ዳር በርካታ ሻሸመኔ፣ ላሊበላ፣ ደብረ ማርቆስ፣ አክሱም፣ አርባ ምንጭ ሌሎችም አካባቢዎች ላይ መቱም ላይ እንደዚሁ ግንባታዎች እየተደረጉ ነው ያሉት። እንደምታውቁት 8000 ወይም 8500 የምንለው አሁን ከ9000 ወይም ከዛ በላይ ቁጥሩ የጨመረበት ሁኔታ ነው ያለው። ባለው የኑሮ ውድነት ባለው የሰው ቁጥር መጨመር ምን ያህል በየጊዜው የተቋሙ ወጪ ወይም የተቋሙ ነገር በከፍተኛ ሁኔታ እየጨመረ እንዳለ የሚያሳይ ነው። ከዛ አንጻር ትረዱታላችሁ። የግድ ካልኩሌሽን ማስቀመጥ ባያስፈልግም አስፈላጊም ከሆነ ከነበረው የቀን ወጪ ምን ያህል ሆኗል፣ በሚደረጉ ግንባታዎች ምን ያህል ይወጣሉ ምናምን የሚለውን በቀጣይ መነጋገር ይቻላል። ግን በጣም ከባድ ጫና ያለበት ተቋም ነው። አንድ ወይ ደሴ ወይ ቀብሪ ዳር ያለውን አንዷን ተቋም ብናነሳት ከበጎ አድራጎቶች ተቋሞች አንዷ በጣም የገዘፈ ስራ ነው የምትሰራው፣ እንኳን 56ቱ ማለት ነው። ያ ማለት ቁጥሩ በጨመረ ቁጥር በጣም ትልቅ። ይሄንን ደጋግሜ የምልበት ምክንያት ምንድነው? አንዳንዴ ትኩረት የምናደርገው እየበዛ በሄደ ቁጥር ከፍተኛ ጫና እንዳለው እንድንረዳ ያስፈልጋል። በአንድ ተቋም አይደለም ያለ ነው፣ በሁለት ተቋም አይደለም። ተቋማቶች እየጨመሩ በሄዱ ቁጥር የሰው ሆድ አለ፣ የጤና ችግር አለ። እያንዳንዱ የሚያስፈልገውን ነገር ከቨር ለማድረግ እለት እለት በጣም ጫናው እየጨመረ ስለሚሄድ ሁልጊዜ ከኢትዮጵያ ሕዝብ ጋር በጋራ ሆነን እየተነጋገርን ይህንን ነገር ማስቀጠል አለብን። በጨመረ ቁጥር የጨመረውም ዞሮ ዞሮ ለሁላችንም በረከት ስለሆነ ሁላችንም በጋራ የምንሰራው ስለሆነ ማለት ነው። ከዛ ባሻገር እንግዲህ መጋቢት 6 ከመድረሱ በፊት ሶሻል ሚዲያ ዩቲዩብ ላይ፣ ቲክቶክ ላይ፣ ፌስቡክ፣ ኢንስታ ላይ የተለያዩ የሶሻል ሚዲያ አማራጮችን የምትጠቀሙና ተጽዕኖ የምትፈጥሩ ሰዎች እስከዛሬም እየመጣችሁ እዚህ መቄዶንያ በማስተዋወቅ በመደገፍ የራሳችሁን አሻራ ያኖራችሁ አሁንም ከእናንተ ትልቅ ነገር ይጠበቃል። የመንግስትም ይሁን የግል የቴሌቪዥን
ጣቢያዎች እስከዛሬ የሚያደርጉት ነገር የሚታወቅ ነው። እሱን የማስቀጠል ስራ ነው የሚሰራው። ሶሻል ሚዲያ ላይ ያሉ ሰዎች ደግሞ እንደተለመደው እዚህ እየመጡ አብረውን ከዚህ ከተቋሙ ጋር እንዲሰሩና ሰዎች ጋር መረጃ ቶሎ ቶሎ እንዲደርስ ከማድረጉ አንጻር የራሳችሁ ወደ ሆነው ቤት እስከዛሬ ስታገለግሉ ወደ ነበራችሁበት ቤት መታችሁ የምትችሉትን አስተዋጽኦ እንድታደርጉ ጥሪ ይተላለፋል ማለት ነው። ያው ደጋግመን እንላለን። ሌላው በርካታ እንደምታውቁት የኪነ ጥበብ ባለሙያዎች፣ አትሌቶች፣ በተለያየ የሙያ ዘርፍ ላይ የነበሩ ሰዎች በቀጥታ የገቢ ማሰባሰቢያ ፕሮጀክቱ ላይ ተገኝተው ድልድይ በመሆን ተወዳጅነታቸውን ተቀባይነታቸውን በመጠቀም ትልቅ ስራ ሰርተዋል። የቀጥታ ስርጭቱ ከሚዲያውና ከማህበረሰቡ ባሻገር መሀል ላይ አየር ሰዓቱን በመሙላት ትልቅ ስራ ሲሰሩ የነበሩ የኪነ ጥበብ ባለሙያዎች አሉ። ሁልጊዜ መቄዶንያ እነዚህን አካላት ያመሰግናል፣ ከልብ ያመሰግናል በአረጋውያኑ ስም። አሁንም በተቻለ መጠን ተጠናክሮ የሚቀጥል ስለሆነ ካሁኑ ተዘጋጅታችሁ እንድትጠብቁ እየመጣችሁ መረጃዎችን እንድንለዋወጥ አንዳንዴ ደግመን ደጋግመን እንደምንለው እዚህ አዛዥም ታዛዥም ባለቤትም የለም የሁሉም የጋራ ቤት ነውና እየመጣችሁ ምን ማድረግ አለብን ብሎ ለሚጠይቅ ሰው ምንጊዜም በሩ ክፍት ነው። ከዛ ባሻገር ተቋሙ የሚያስቀምጣቸው የሚያወጣቸው አቅጣጫዎች ይኖራሉ። በተወሰነ መልኩ የተዋቀረ ኮሚቴ ይኖራል። በዛ ኮሚቴ አማካይነት ወደሚመለከታቸው ሰዎች የሚወርድ ነገር ይኖራል። እሱ እስኪሆን ድረስ ግን እየመጣችሁ አብራችሁን እንድትሆኑ እንጠይቃለን። ከዛ ባሻገር የመንግስትም ይሁን የግል ተቋማት እስከዛሬ ሲደረግ እንደነበረው ካሁኑ ቀኑን አስባችሁ ከሰራተኛውም ይሁን ከተቋሙ የሚደረጉ ነገሮችን አስተዋጽኦዎችን እንድትቀጥሉ ወይም ተዘጋጅታችሁ እንድትጠብቁን ለማለት እንወዳለን። ትምህርት ቤቶች ባለፈው ተሳትፎ ላይ ትልቅ አስተዋጽኦ ነው ያደረጉት። ተማሪዎች በጎነትን ያየንበት፣ ተማሪዎች ወደ በጎነት የመጡበት ነውና እንደሚታወቀው መቄዶንያ ይሄንን ልምድ ከማየት አንጻር በየትምህርት ቤቶቹ በመሄድ የባንክ አካውንት ቡኮችን እንዲከፈቱ እያደረገ ነውና በርካታ ብዙ ሺህ ትምህርት ቤቶች አሉ። እነዚህ ትምህርት ቤቶች ወደዚህ ዓላማ ቢመጡና ፕሮግራም እያደረግን እየመጡ መድረኩ ላይ ቀድሞ በመሰብሰብ የቀጥታ ስርጭቱ ላይ የሚችሉትን አስተዋጽኦ እንዲያደርጉ ከወዲሁ ለመጋበዝ እንወዳለን። እስከዛ ግን ያለው ነገር ይቀጥላል። መቄዶንያ አገልግሎቱ ይቀጥላል። ስለዚህ ሰርግ፣ መልስ፣ ኒካ፣ ሰደቃ፣ ሙት ዓመት የምትደግሱ ሰዎች አካፍለው ከማይሰጡ ብድር ከማይመልሱ ፈጣሪያቸውን ብድሩን ከእግዚአብሔር ከምታገኙባቸው ሰዎች ጋር እየመጣችሁ ጥሩ ጊዜ እንድታሳልፉ፣ እሱም ባይሆን በእውቀት በገንዘብ በተለያየ መልኩ ማገልገል ይቻላልና በተለይ እዚህ አዲስ አበባ ይሁን በክልል ከተሞች ያሉ ማዕከል እየተገኛችሁ አብራችሁ መሆን ትችላላችሁ። የጉልበት አስተዋጽኦ በራሱ ቀላል አይደለም። በምንችለው በምናቃት ነገር ማገዝ ያስፈልጋል። ምክንያቱም በጎ ፈቃደኛ የሆኑ ሰዎች በጣም ያስፈልጋል፣ ቁጥራቸው በጣም ምክንያቱም ባለፈው የነበሩ ጫናዎች አሉና የሰው ኃይል በጣም ያስፈልገናል። በጎ ቅን የሆናችሁ ሰዎች መታችሁ አብራችሁ መስራት እንደምትችሉ ለመግለጽ ወዳለሁኝ። በተረፈ የተወሰኑ 2-3 ጥያቄዎች ካሉ መጀመሪያ ቢኒ ሀሳቡን ይገልጽልንና ቀጥሎ የምንወያይ ይሆናል። ወደምንወደው ወደምናከብረው የዚህ ራዕይ መስራችና ስራ አስኪያጅ ወደ ሆነው ወደ ወንድሜ ቢኒያም በለጠ ቦታውን እንሰጣለን። በጣም አመሰግናለሁ። መጀመሪያ እዚህ ስለመጣችሁ በጣም እናመሰግናለን። ቅድም ይገኝ እንደገለጸው እንግዲህ የሚዲያ ተቋማት መቄዶንያ እዚህ እንዲደርስ በጣም ትልቅ አስተዋጽኦ አድርጋችኋል። መቄዶንያ ከተጀመረ ጀምሮ እና ሁላችሁንም በጣም በአረጋውያን ስም እጅግ አድርጌ አመሰግናለሁ። ዛሬ እንግዲህ የተሰበሰብንበት ዋና ዓላማ ምንድን ነው? የዛሬ ዓመት የካቲት 1 የገቢ ማሰባሰቢያ ነበረ በሰይፉ ፋንታሁን አስተባባሪነት። አሁን ደግሞ ዓመት ሞልቶታል ማለት ነው። ዓመት ስለሞላው ቀጣዩን የገቢ ማሰባሰቢያ ለማድረግ ነበር እቅድ የነበረው። ነገር ግን የካቲት 1 ቀኑን ለአንድ ወር ስላራዘሙ ያንን ለማሳወቅ ነው። ስለዚህ ቀጣዩ የገቢ ማሰባሰቢያ የሚሆነው ማለት ነው የዛሬ ወር አካባቢ እንግዲህ መጋቢት 6 ነው ማለት ነው። ስለዚህ ባለፈው በነበረው የገቢ ማሰባሰቢያ የተሳተፋችሁ ሰዎች ሁላችሁንም እናመሰግናለን። ከሰይፉ ፋንታሁን ጀምሮ አርቲስቶች፣ ታዋቂ ሰዎች እንግዳ በመሆን የቀረባችሁ በሙሉ በጣም እናመሰግናለን። ከዛ ውጪ ደግሞ ዲያስፖራ እዚህም ያላችሁ ያገዛችሁ ሰዎች በገንዘብም በሙያም በጉልበት ማንኛውም ነገር ያገዛችሁ ሰዎችን እጅግ አድርገን እናመሰግናለን። አሁን ደግሞ እንግዲህ መጋቢት 6
የዛሬ ወር ልክ ያለፈው አይነት ትልቅ የገቢ ማሰባሰቢያ በመቄዶንያ ዩቲዩብ እና በሌሎች ዩቲዩቦች በሰይፉ ፋንታውን ጨምሮ በሌሎች ዩቲዩቦች ትልቅ የገቢ ማሰባሰቢያ ይኖርናል ማለት ነው። ስለዚህ ከህብረተሰቡ የምንጠብቀው ምንድነው? አንደኛ ህብረተሰቡ እንዳለፈው እየተዘጋጀ ቆይቶ ልክ መጋቢት 6 ከ12 ሰዓት ጀምሮ እንግዲህ በሚደረግ የገቢ ማሰባሰቢያ ሁሉም እንዲሳተፍ ነው። ባለፈው እዚህ ላችሁ እንደሆነ ዲያስፖራዎች በጣም ተሳትፈዋል። ትምህርት ቤቶች ኢቭን ወርቃቸውን እስከ መስጠት ቀለበት ቤት የሰጡ ነበሩ። በጣም በርካታ ሰዎች ድጋፍ አድርገዋል እና ያን አይነት ድጋፍ ህብረተሰቡ እንዲያደርግ እንፈልጋለን። እንግዲህ ሰውን ለመዳር ሰው መሆን በቂ ነው። ሁሉም የሚችለውን ነው የሚያግዘው። የሚችለውን መጠን ሁሉም ሰው እንዲያግዘን እንፈልጋለን ማለት ነው። በአረጋውያን ስም ባለፈው በተደረገው እንግዲህ እርዳታ በጣም በርካታ ለውጦች መጥተዋል መቄዶንያ ላይ እና እንኳን ደስ ያላችሁ፣ ልትደሰቱ ይገባል። 44 የነበረው ቅርንጫፍ ዛሬ 56 ቅርንጫፎች ደርሰዋል። በጣም ትልልቅ ቅርንጫፎች ናቸው። ከዛ ውጭ ደግሞ በርካታ ግንባታዎች በ15 ቦታዎች ተፈጽመዋል። ፎቁም እያለቀ ትንሽ ነው የቀረን አሁን እሱን ለመጨረስ የኢኩፕመንቶች ፈርኒቸሮች አሟልተን ሰው ለማስገባት የመጨረሻው ፈንድሬዚንግ ነው የሚሆነው በዚህ ፎቅ ላይ ማለት ነው። ስለዚህ እንግዲህ አግዙንና ይህን ፎቅ ሰርተን ሰዎችን ከጎዳና እንድናነሳበት ማለት ነው። በዛ ላይ ደግሞ ወደ 9000 ሰዎች በላይ ደርሰዋል በአሁኑ ሰዓት። በተለይ አልጋ ቁራኛ ሰዎች፣ ሰው የተጸየፋቸው ሰዎች በአዲስ አበባ በብዙ ከተሞች ላይ ተነስተዋል ማለት ነው። ይሄ ቀላል ነገር አይደለም። መቄዶንያ ከ3000 ምናምን በላይ ዳይፐር ተጠቃሚ ሰዎች አሉ፣ አልጋ ቁራኛ ሰዎች ማለት ነው። እና አንድ ሰው 2-3 ዳይፐር በቀን ይጠቀማል። ያ ማለት ለአንድ ሰው በወር የምናወጣው ለአንድ ቀን ዳይፐር ብቻ ከ1 ሚሊዮን በላይ ነው መቄዶንያ የሚያወጣው። እና የዕለቶቻችንም ከ3 ሚሊዮን በላይ የሆነው የያዛቸው ተገልጋዮች በጣም የጤናቸው ጉዳይ ከባድ ስለሆነ ለሕክምና የሚወጣው ለዳይፐር የሚወጣው ለሁሉ ነገር የሚወጣው ብዙ ስለሆነ ነው። ስለዚህ ብዙ ወጪ ያለበት ድርጅት ነው። ቋሚ ገቢ የሌለው ድርጅት ነው። የውጭ ፈንድ የለውም። የምናከራየው ህንፃ የለም። በእናንተ ላይ ነው ያለው ማለት ነው፣ በዋናነት በእግዚአብሔር ላይ። ይህን ስላችሁ ብዙ አትጨነቁ። እግዚአብሔር ይሰራል፣ ስራው በሰፊው ይሄዳል ማለት ነው። ስለዚህ ከህብረተሰቡ የሚጠበቀው ምንድን ነው? አንደኛ የሚዲያ ተቋማት ባለፈውም እንዳደረጋችሁት ዩቲዩበሮች፣ ቲክቶከሮች ልክ እስከ መጋቢት 6 ፕሮሞት እንድታደርጉልን መጋቢት 6ን በሰፊው እንድታስተዋውቁልን እንፈልጋለን። ከዛ ደግሞ ልክ ፕሮግራሙ ከተጀመረ በኋላ ደግሞ ላይቭ እየገባችሁ አሁን ኮፒራይት መቄዶንያ ስለሚያነሳ ማንኛውም ዩቲዩብ ቲክቶክም ከመጋቢት 6 ጀምሮ ላይቭ እየመጣችሁ እንድትቀርጹልን ማለት ነው። እንግዳም ሆናችሁ እንድትቀርቡ እንፈልጋለን። ከዛ ውጭ ደግሞ የሚዲያ ታዋቂ ሰዎች ደግሞ አርቲስቶች፣ አትሌቶች፣ ሌሎችም ሰዎች እንግዳ ሆናችሁ እንግዲህ ባለፈው እንዳደረጋችሁልን ከመጋቢት 6 ጀምሮ እንግዳ ሆናችሁ እንድትቀርቡልን እንፈልጋለን። ከዛ ውጭ እንግዲህ ትምህርት ቤቶች በሰፊው አሁን እየተንቀሳቀሳችሁ ነው። እናንተም በተከፈተው አካውንት እንድታስገቡልን የቃል መግቢያም ሰነድ በየቦታው እየሰጠን ነው። ሰዎች ቀድሞ ቃል መግባት ይችላሉ። አሁን ለምሳሌ በቅርቡ ሰምታችኋል፣ አቶ በላይ የብርግታይት አባት ሰርጉን በዚህ ግቢ አድርገው ነበርና ለመጋቢት 6ቱ ገቢ ማሰባሰቢያ አንድ ሲኖ ትራክ ሰጥቶናል። ለምሳሌ ጨረታ ላይ የሚወጣ ማለት ነው። ኦልሬዲ ለመጋቢት 6ቱ ኦልሬዲ ገቢ እየገባ ነው። እሱ ብቻውን በሙሽሮቹ 10 ሚሊዮን ብር፣ የመድኃኔዓለም አባላት ሌላ 10 ሚሊዮን ብር፣ አንድ ሰውዬ ደግሞ ወደ 3 ሚሊዮን አካባቢ፣ ሲኖትራክ ደግሞ ጨረታ እንዲሆን ኦልሞስት ወደ 34 ሚሊዮን ብር ጀምረነዋል ማለት ነው ኦልሬዲ። ስለዚህ በዚህ ላይ ነው የምንቀጥለው ማለት ነው። ሌሎችም እንደዚሁ ለጨረታ የሚቀርቡ ነገሮች፣ መኪኖች፣ ቤቶች፣ ሪል ስቴቶች ከአሁኑ ማቅረብ ትችላላችሁ። ስለዚህ በዚህ መልኩ አግዙን። ባለፈው ዓመት ይዤ እላችኋል የሃይማኖት ተቋማት፣ ቸርቾች፣ መስጊዶች በአሜሪካ በኢሮፕ እዚህም ያላችሁ ብዙ ተሳትፋችኋል። ስለዚህ እናንተም ከአሁን ጀምራችሁ እንግዲህ በየእሁዱ ወይ በየአርብ እያሰባሰባችሁ ልክ መጋቢት 6 ሲጀምር የሰበሰባችሁትን እንድሰጡን የሃይማኖት ተቋማትንም በዚህ አጋጣሚ ጥሪ እናስተላልፋለን። መታችሁም እንግዳም እንድትሆኑ እንጠይቃለን። ሌላው የመስሪያ ቤት ሰራተኞች፣ ብዙ መስሪያ ቤቶች እንደ መስሪያ ቤት እያዋጡ የሰጡበት ሁኔታ ነበር ባለፈው ዓመት። ስለዚህ አሁንም መስሪያ ቤቶች እንደ መስሪያ ቤት፣ ሰራተኞች ደግሞ እያስተባበራችሁ እንድታግዙን ከእናንተም ከአሁኑ እንድታስቡበት። በተለይ ልጆች ደግሞ አሁን በጣም ብዙ ልጆች ባለፈው ልደት የሚያወጡትን የተለያየ ነገር በየትምህርት ቤቱ በከፈቱት አካውንት ሰብስበው ሰጥተዋል እና በዚህ ዓመትም እንግዲህ ሁላችሁም ትምህርት ቤቶች ከአሁን ጀምራችሁ ተዘጋጅታችሁ ልክ በእለቱ ድጋፍ እንድታደርጉልን እንፈልጋለን። የመቄዶንያ አካውንት ቁጥር ታውቁታላችሁ፣ 7979 ነው በሁሉም ባንኮች እና በቴሌብር 7979 ነው። በዛ ማስገባት ይቻላል። ውጭ ሀገር ደግሞ ዘይልና ካሻፕ አለ፣ ጎፈንድሚም አለ። ሰይፉ ፋንታውን የከፈተው ባለፈው። ስለዚህ በዜሉ 240 938
2992 ነው 240938 2992 ኢትዮጵያ ውስጥ 7979 ነው። ከዛ ውጭ ደግሞ ጎፈንድሚ አለ፣ በሱ ማገዝ ይቻላል። የበለጠ ደግሞ መረጃ ለማግኘት ከፈለጋችሁ ስለ ፕሮግራሙ ከጎዳናም ሰው ለመጠቆም አሁን እዚህ ያወራን ያለ አይታችኋል። ከጎዳና ሰው ሲገባ በፖሊስ መኪና በየጊዜው ነው ሰው የሚገባው መቄዶንያ። ዴይሊ በአዲስ አበባ በሁሉም ከተሞች ላይ በጣም ሰው ይገባል መቄዶንያ። ሰውም ለመጠቆም ሰርግ፣ ልደት፣ ክርስትና ለማድረግ ስለ ፕሮግራሙ መረጃ ለመውሰድ ዩቲዩበሮች፣ ቲክቶከሮችም አንዳንድ መረጃ ከፈለጋችሁ ስልካችን 0943 20 20 20 ነው ወይ ደግሞ 0979 7979 ሁሉም 79 በሁሉም 79 0979 7979 0943 20 20 20 ደውሉልን። ሚዲያዎችም ቅድም የረሳሁት ሀሳብ ደግሞ መታችሁ ፕሮግራም መስራት ይችላል። ከዚህ ቲክቶኮችም ከዚህ እየመጣችሁ ፕሮግራም መስራት፣ ሌሎችም ሚዲያዎች እዚህ ግቢ እየመጣችሁ እስከ መጋቢት 6 ፕሮግራም እየሰራችሁ ለመጋቢት 6ቱ ህብረተሰቡን ቀስቅሱልን ማለት ነው። መቄዶንያ እንግዲህ በትንሽ ወጪ ብዙ የሚሰራ እግዚአብሔር የሚሰራበት ድርጅት ያለምንም ጥርጥር ማለት ነው። ተመልከቱ፣ ከ9,000 ሰዎች በላይ ያለ ቋሚ ገቢ በተለይ አልጋ ቁራኛ የሆኑ ሰዎች። አልጋ ቁራኛ ማለት አንድ ሰው ለተንከባካቢ ብቻ 3-4 የሚፈልግ ሰው አለ፣ አንድ ሰው ብቻ ማለት ነው። ከዚህ ጋር የሚደግፈው ከዚህ የሚይዘው ዳይፐር የሚለውጥ ምን ያህል የሰው ኃይል እንደሚያስፈልግ ስራውን ተመልከቱት። በዚህ ሁኔታ ከ9,000 ሰዎች በላይ መርዳት ማለት፣ በዛ ላይ ደግሞ ይሄ ፎቅ በጣም ግዙፍ ፎቅ ነው። 3600 ካሬ ሜትር ላይ ያለፈ 54000 ቶታል ኤሪያው 54000 ካሬ ሜትር። በዛ ላይ አዲስ አበባ ብቻ አይደለም፣ በክልል ከተሞች ቅድም ይገኝ እንደገለጸላችሁ ቀብሪ ዳሃር፣ ላሊበላ፣ ሌሎች ሻሸመኔና ሌሎች በርካታ ከተሞች ላይ ትልልቅ ግንባታዎች እየተገነቡ ነው ያሉት። ይሄ እንግዲህ ከ9,000 ሰዎች በላይ የኖሩ በዛ ላይ ግንባታ መገንባት በዛ ላይ የተጎዱ ሰዎች በእግዚአብሔር ኃይል ብቻ የሚሰራ ነው። ስለዚህ እዚህ ቦታ ላይ ብትሳተፉ እግዚአብሔር የሚሰራበት በረከት ያለበት ቦታ ነው። እርዳታችሁ ፍሬ የሚያፈራበት ውጤት የሚያገኝበት፣ አንድ ብር ረድታችሁ የ100 ሺህ ብር የ10 ሺህ ብዙ ሺህ ብር የሚቆጠር ስራ የሚሰራበት ተቋም ነው መቄዶንያ። ማስረጃው ምንድነው? ለዚህ በዚህ ከተቋቋመ ብዙ አመቱ አይደለም መቄዶንያ። በዚህ ጊዜ ውስጥ ብዙ ህንፃዎች በየከተማው መስራት፣ ከ9,000 ሰዎች በላይ በዛ አልጋ ቁራኛ የሆኑ ሰዎች መርዳት ያለምንም ቋሚ ገቢ፣ ይሄ የሚያሳየው እግዚአብሔር እንደሚሰራ። ስለዚህ እንደዚህ አይነት ቦታ ብትሳተፉ ከእግዚአብሔር በረከት ታገኛላችሁ። እርዳታችሁም ፍሬ ያፈራል፣ ውጤት ያመጣል ማለት ነው። አስታውሱ፣ አሁን ለምሳሌ ኮተቤ የነበራችሁ ሰዎች ኮተቤ የምታግዙ በ40 ሰው የተጀመረ ድርጅት ዛሬ 9,000 ሰዎች ህንፃዎች ብዙ ህንፃዎች ሲሰሩ ስታዩ እርዳታችሁ ትክክለኛ ቦታ ውሏል ማለት ነው። ስለዚህ የበለጠ እንድታግዙ እንፈልጋለን ማለት ነው። ብዙ ሰዎች መቄዶንያ የማይቸግረን ይመስላችኋል። 9,000 ሰዎች ሰው ወይ 1 ሚሊዮን ብር አንድ ሰው ሲረዳ እንዲህ በጣም ይቸግረናል። ምክንያቱም ብዙ ሰው እኮ ነው የያዘው። በቀን 3 ሚሊዮን በላይ ማውጣት ማለት እኮ በኢትዮጵያ ውስጥ ይሄ በጣም ከባድ በየቀኑ ማለት ነው። ስለዚህ ድጋፍ እንደሚያስፈልገን ወቁት ማለት ነው። ብዙ ሰዎች መቄዶንያ በቃ ብዙ ሰው ስለሚረዳ ብዙ ስራ ስለሚሰራ ብር የማይፈልግ ይመስላችኋል። በጣም ብር ይፈልጋል። ለምን? ወጪው በጣም ብዙ ነው። ስለዚህ እናስቡበት ሁላችሁም እዚህም ውጭም ያላችሁ ሰዎች እና ባለፈው የረዳችሁን በጣም እናመሰግናለን። የዛሬ 3 ዓመት በዶንኪቲዩብ በሺህ አማካኝነት ተደርጓል። የዛሬ ዓመት ደግሞ በሰይፉ ፋንታውን በጣም እናመሰግናለን። አሁን ደግሞ በመቄዶንያ ዩቲዩብ እና በሌሎች ዩቲዩቦች። ስለዚህ ዩቲዩበሮች አሁን ቲክቶከሮች ላይቭ የምታስተላልፈው ከአሁን ጀምራችሁ እየደወላችሁልን ልክ መጋቢት 6 ጀምሮ ሁሉም ዩቲዩበር የኛ ላይቭ ቢያስተላልፍ ቲክቶክም እንደዛው ወይ ብዙ ሰዎች ተደራሽ ይሆናል ማለት ነው። እና ሁላችሁም እንግዲህ መንፈሳዊ ግዴታችሁን ተወጡ ማለት ነው። ለተደረገልን ነገር በጣም እናመሰግናለን። ዛሬ ደግሞ የመጣችሁ ሚዲያዎች እናመሰግናለን። እግዚአብሔር ይስጥልን። እቺን ቲሸርት ደግሞ እየመጣችሁ ግዟት መጋቢት 6 የምትለዋል። እግዚአብሔር ይስጥልን።